ገዳዩ ሂትለር ከጅማ በመፈጠሩ እድለኞች ነው ስጋት ናቸው የተባሉ ኢትዮጵያ ውስጥ ያሉ ባለሀብት የባንክ አካውንታቸው ሊዘጋ ዝግጅት ጨርሷል በትግል ውስጥ የነበረ ሰው እንደና አብይ ተንከባለው ከውስጥ የመጣ አይደለም ከውጭ ወደ ውስጥ የገባ ለመደብደብ ለመግደል ደማቸውን ለማፍሰስ እንቅልፍ እንደማይተኛ ከዚህ በላይ ማሳየት ምን አይነት የባቢሎን ዘመን ላይ የድንጋይ ዘመን ላይ እንደመጣ ማሳየት የታየን ውሸት ነው የሚል አማራ ታየን አትመኑት የሚል አማራ ካለ ከዚህ አማራ ጋር አማራ ተብሎ በቆጠር እንዴት ይቻላል አማራ ለአማራ ያጋደለው ያለው ይሄ እንደሆነ ማወቅ መቻል አለበት ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች በመላው ዓለም የምትገኙ እንደምን ሰነበታችሁ እንደምን ቆያችሁ በቅድሚያ ከሁሉ ማስቀደም አክብሮታዊ ሰላምታችንን እንገልጻለን ጽናት ሚዲያን የምትከታተሉ ብታዳምጡ ሁሉ ጽናት ላይ ሐሳብ አስተያየት መስጠት ሁሉ ከልብ እናመሰግናለን በጽናት ላይ ተሳተፉ እንዲሁም ጽናትን መርዳት የምትፈልጉ ሁሉ ጽናትን መደገፋችሁን እንዳታቆሙ እንጠይቃለን ይሄንን ካልኩኝ በዋናነት ዛሬ የምናነሳቸው ሁለት ሐሳቦች አሉ አንዱ መረጃ ነው የምሰጣችሁ ከዚህ ከመረጃው በኋላ አንድ የምናነሳው ሐሳብ አለ እሱ ጉዳይ ላይ እንነጋገርበታለን መረጃው ሳስቀድም በዋናነት አብይ አህመድ አገዛዝ ባለፈው ጊዜ ነጋዴዎችን በመሰብሰብ የተናገረው በስፋት መነጋገሪያ መሆኑ ይታወቃል በተለይ በኢትዮጵያ ውስጥ ያለው ባለሀብት 60% የሚሆነው ከታጠቀው ኃይል ጋር አብሮ የሚሰራና በሽብር ወንጀል ውስጥ ያለ ነው የሚል ምልከታውን አስቀምጧል በዋናነት ይሄንን ያለበት እንድምታው ምንድነው የሚለው ጽናት ሚዲያ በትንታኔ ሐሳቦች ላይ በስፋት ተወያይተንበታል ከዚህ ጋር በተያያዘ ያው በቅርብ ጊዜ ደግሞ ምናልባት ከሁለት ቀን በፊት በህዝብ ተወካዮች ምክር ቤት በተለይ ከ10 ዓመት በፊት ጀምሮ የተያዙ ሀብቶች እሱን የሚመረምርና በዋናነት ምንጩ ያልታወቀ ሀብት በሚል በሽብር እንደሚያስከስስ አዋጅ አውጥቶ ጸድቋል ከዚህ አዋጅ ጋር በተያያዘም ያው በዋናነት በመንግስትና በአጠቃላይ በአገዛዙ ላይ የተለያዩ የስጋት ምልክቶች ናቸው የሚባሉት ሁሉ በዚህ የሽብር አዋጅ እንዲያዙ ከተያዙም ደግሞ በፖሊስ የምርመራ ጊዜ ላይ የትኛውንም አይነት ሰብአዊ ጥሰት ቢፈጸምባቸው በህግ የሚያስጠይቅ እንዳልሆነ አዋጁ እንግዲህ በዛ ጸድቋል ይሄ ከጸደቀ እንግዲህ ከሁለት ቀን በኋላ አሁን የምንሰማቸው አዳዲስ መረጃዎች አብይ አህመድ ከዚህ በፊት የሚናገረው ነው የሚኖረው የምንለው በምክንያት እና ያንን ንግግር በተለይ ነጋዴዎቹ ሰብስቦ የተናገረው 60% የኢትዮጵያ ባለሀብት አጠገብ ጋር እየመጣ ያለው የጨለማ ጊዜ እንደሆነ እኛ ጥቆማ ሰጥተናል እና አብይ ቀድሞ ያስቀመጠው ያንን ስለዚህ አሁን እየሰማን ያለነው በተለይ ከሀገር ቤት እየተሰሙ ያሉ መረጃዎች አሉ እሱም በኦዴድ ብልጽግና የተለዩ የተባሉ ስጋት ናቸው የተባሉ ኢትዮጵያ ውስጥ ያሉ ባለሀብት የባንክ አካውንታቸው ሊዘጋ ዝግጅት ጨርሷል ይሄንን መረጃ በቀጥታ ያገኘነው እንግዲህ ጽናት ሚዲያ ያገኘችው መረጃ ነው እንትን ምንድነው በዋናነት የባንክ አካውንታቸውና ቋሚ ንብረታቸው እንዳይንቀሳቀስ የእግድ መመሪያ ተላልፏል እሱ ተፈጻሚ እስኪሆን ድረስ ይተበቀል ተፈጻሚ እስኪሆን ድረስ ነው የሚጠበቀው ወደ ኦፕሬሽን ለመግባት እንጂ መመሪያው ተላልፏል ስለዚህ ኢትዮጵያ ውስጥ ያለው ባለሀብት በአብይ መነጽር 60% የተባሉት ሁሉ የባንክ አካውንታቸው ሊዘጋና ቋሚ የሆነ ተንቀሳቃሽ ንብረታቸውን ሊታገድና መያዝ የሚገባቸው ሰዎች ወደ እስር ቤት በማስገባት እንግዲህ በሽብር ሊከስ የሚያስባቸውን ሰዎች ከወዲሁ ዝግጅት እያደረገ እንደሆነ እየሰማን ነው
ተጨባጭ መረጃዎችን እየተከታተልን ወደ እናንተ እናመጣለን። ይህንን ጉዳይ በስፋት በሚዲያ ላይ ሐሳብ አስተያየታችንን ሰጥተናል። አሁንም እየታዩ ያሉ ምልክቶች ከዚህ ጋር የተያዘ ነው። ምክንያቱም የአብይ አገዛዝ ኦልሞስት አሁን እያበቃለት ብቻ ሳይሆን ምንም ምርጫ ሳይሆን አማራጭ የሆነ ወደ ሽግግር ጊዜ ውስጥ እየገባ ነው። ያ ደግሞ ለሱ አደጋ ነው። ስለዚህ በኢትዮጵያ ውስጥ ያለውን ፖለቲካዊ ቀውስ ሁሉ ሊያስታርቅ የሚችል እና ዘላቂ ሰላም ሊፈጥር የሚችል ሰው አይደለም አብይ አህመድ። ዘላቂ ቀውስ ማምጣት የሚፈልግና በዛ በዘላቂ ቀውስ ውስጥ ደግሞ ትንሽም ጊዜ ቢሆን ስልጣን ላይ ተቀምጬ እቆያለሁ ብሎ የሚያስብ በቅዠት ዓለም ውስጥ ያለ ጉም ላይ የተንሳፈፈ ሰው እና ይሄ ሰው የተለያዩ ችግሮች ደግሞ አሉበት። አንዱ ከጤናው ችግር ጋር የመጣ፣ ሁለተኛው ካስተዳደጉ ጋር የመጣ፣ በሶስተኛ ደረጃ ከመንግስት ስርዓት ውስጥም በስርዓተ መንግስት ውስጥ እንዴት ዜጎችና ሀገሮችን በተለይ በዘላቂነት ማስተዳደር እንዴት እንዳለበት በተወሰነ መልኩ ግንዛቤ ኖሮት ተኮትኩቶ ምናምን የመጣ ሰው አይደለም። የመጣው ከጥይት ቤት ነው፣ ከባሩድ ነው የመጣው፣ ከጦርነት ነው የመጣው። ስለዚህ ሰውየው የሚያውቀው የጦርነት እና የውትድርና ህይወት ነው። ስለዚህ በተለይ ደግሞ ይሄ ሰው ደግሞ ከብዙ ካልበሰለ የፖለቲካ አስተሳሰቡ የተነሳ ነገሮችን ስናያቸው በተለይ ደግሞ ከሚጠላው ጠላትና ወዳጅ ከሚለው ማህበረሰብ ጋር ስናየው በምን አይነት ሰው እቺ ሀገር እንደወደቀች ከአብይ ውጪ በአብይ ዙሪያ ያሉ ሰዎች ዛሬ ምስክርነት እየሰጡ አብይ ራሱ ሲሾማቸው የነበሩ ሰዎች ምስክርነት እየሰጡ። ስለዚህ ይሄ ሰው አሁን ምን እያደረገ ነው? ወደ አገሪቷን ወደ ዘላቂ የሆነ ቀውስ ውስጥ ለማስገባት ተጨማሪ የተለያዩ አፋኝ አዋጆችን በማውጣት ሰዎችን ቶርች ለማድረግ፣ ለማሰር፣ ለመደብደብ፣ ለመግደል፣ ደማቸውን ለማፍሰስ እንቅልፍ እንደማይተኛ ከዚህ በላይ ማሳየት እና በጣም ነው የሚያሳዝነው። ጽናትን በደረሳት መረጃ የተለያዩ እንግዲህ ኢትዮጵያ ውስጥ ያሉ የሚባሉ ሀብታሞችን በመንቀል በተለይ በአብይ ዙሪያና በኦህዴድ ኦሮሞማ አካባቢ ያለ ኃይል ይህንን ሀብታቸውን በመጠቅለል ከፍተኛ የሆነ ውንብድና ለመፈጸም ዝግጅቱን ጨርሶ የኦፕሬሽን ትዕዛዝ ብቻ እየተጠበቀ እንደሆነ ነው እየሰማን ያለ ነው። ምናልባት በቅርቡ አዳዲስ ዜና ልንሰማ እንችላለን። የተለያዩ ሰዎች ታሰሩ፣ ታፈኑ የሚባለውን ዜና እንሰማለን። እሱን እየተከታተልን ወደ እናንተ እናመጣለን። ይህንን ካልኩኝ ሁለተኛው እንግዲህ የታየ እውነቶችን ውሸት ነው በማለት የሚደብቁ ኦህዴድ ኦሮሞማ ወይስ የአማራ የፖለቲካ ሊቃን የሚለው ትንሽ እናወራበት። ያው ታየ በዋናነት ይሄንን ነገር በተለይ ሰሞኑን በተከታታይ ያወጣቸው መረጃዎች ሚዲያውን ትኩረት ስበው በጣም ብዙ ሰዎችን እያወያየ እንደሆነ እየሰማን ነው፣ እያየን ነው። እኛም በስፋት እየተነጋገርንበት ነው። ብዙ ሰው ሊገባውና መረዳት ያልቻለው ይሄንን ታየ ያወጣውን መረጃ ከብአዴን ቤት ውስጥ የወጡ ሰዎች አልወጡት። ምናልባትም የተቀነሰ የተባሉ ሰዎች ወይም በተለያየ ምክንያት አኩርፈው የወጡ ሰዎች በአማራ ጉዳይ ላይ እየተፈጸመ ያለውን የዘር ጭፍጨፋ እና በስርዓት ውስጥ ያለው ሚስጥሮችን ወደ አደባባይ አላመጡ። አንዳንዶችን ሰምተናቸዋል። የሰጡት ሐሳብ ይሄ ሰውዬ ወደ ስልጣን መምጣቱ በጣም ጸጽቶናል፣ እንደዚህ ያደርጋል ብለን አንጠብቅም ነበር ከማለት ውጪ በቂ የሆነ መረጃ አልሰጡም። እንደዚህ ቃል ገብቶ ነበር የሚያውቁት በተለይ የደህንነት መዋቅሩን ሲመሩ የነበሩ የክልሉን መዋቅር ሲመሩ የነበሩ ምናምን ሰዎች የሚታወቁ ሰዎች በታየ ደረጃ መረጃ አልሰጡም። ስለዚህ እነዛ ሰዎች ለአማራ ይቀርባሉ የተባሉ ሰዎች መረጃ ባልሰጡበት ሁኔታ ታየ ደንደሃ ከኦህዴድ ብልጽግና በተለይ ብልጽግና
ታዬ የኦህዴድም አባል አይደለም። ያው በተቃውሞ ጎራ ውስጥ በስፋት ሲታገልና በህወሓት ጊዜም ሲታሰር ነበር። ዝዋይም ነበር፣ የተለያዩ ማዕከላዊም በስፋት ታስሯል። ቃሊቲ በትግል ውስጥ የነበረ ሰው እንደና አብይ ተንከባሎ ከውስጥ የመጣ አይደለም፣ ከውጭ ወደ ውስጥ የገባ። ስለዚህ የሆነ ቋሚ የሆነ መርህ ያለው ሰው እንደሆነ አንዱ ይሄ ማሳያው ነው። የጀርባ ታሪኩ ይሄ ማሳያው ለህዝቡ እውነተኛ ነፃነት አመጣለሁ ብሎ የሚታገል ታጋይ እንደሆነ ታዬ ይናገር። ታዬ ከቆመለት ዓላማ ጋር እኔ አልስማም በብዙ ጉዳይ ከሚያነሳቸው መሪዎች ጋር ማለት ነው። ከፖለቲካ አስተሳሰቡ በመሪ ደረጃ ግን ለውጥ አመጣለሁ ለህዝባችን በዚህ በኩል እታገላለሁ ብሎ ወደ ትግል ውስጥ የገባው በህወሓት ጊዜ ከአብይ በላይ ታዬ። ምናልባት እንታገለታለን የሚለው ለኦሮሞ ማህበረሰብ አብይ የታየን ያህል በኦሮሞ ትግል ውስጥ ጠብታ የለው። ስለዚህ ታዬ ደንደዓ ለኦሮሞ ህዝብ በህወሓት ጊዜ ሲታገል ለዛ ትግሉ ደግሞ ዋጋ ሲከፍል የነበረ ሰው እንደሆነ የጀርባ ታሪኩ ይናገራል። ስለዚህ ይሄ ሰው ከውጪ ወደ ውስጥ ሲገባ በመርህ ደረጃ የሚቆምበት የፖለቲካ ማዕዘኖች ስላሉ እንግዳ የሆኑ ነገሮች ሲሰማ አያስችለው። በንግግሩ ላይ ከሰማችሁት ታዬ ምንድነው ያለው? እስቲ ቪዲዮ እንስማ። እነገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ፣ ፍትህ እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም አልኩት። እንደዚህ አይነት ነገር አይደለም አልኩት። ጥያቄ ደነገጠ። ይሄን ጅማ የኢትዮጵያ ባለውለታ ናት። አባ ጂፋርን ብቻ አይደለም ዶክተር አብይንም አፍርታላለች። ለዚህም እናመሰግናታለን። እንግዲህ ታዬ በግልጽ ቋንቋ የሚናገረው ሚስጥር ሆኖ እንኳን እንዳይቀር ይሄንን ብናገር ይሻላል። አማራን እያጠፋሁት ነው የሚለው። ማን ነው የሚለው? አብይ። ለምንድን ነው ለታዬ የሚነግረው? ታዬ በብልጽግና ውስጥ ያለ ሰው ስለሆነ የአብይን የሴራ ትንተና የሚደብቅ መረጃ የሚይዝ ሰው ነው ብሎ ከማመን ይመጣል። ስለዚህ ታዬ ይሄንን ሲናገር በዋናነት የአማራን ህዝብ አጠፋዋለሁ ሲል የፖለቲካ ሊቃኑን አጠፋዋለሁ ማለት ነው። በሌላ ቋንቋ አብይ አህመድ ባለው ፖፖ በሆነች ጭንቅላቱ የአማራን ህዝብ አጥፍቶ የሚጨርሱ አይደለም። እሱ በህይወትም አይቆይም። ራሱ ህዝብን የሚያህል ነገር ያጠፋዋል። ዋነኛው ቋንቋው ሊገባቸው የሚገባው የፖለቲካ ሊቃኑን አጠፋዋለሁ፣ መሪውን አጠፋዋለሁ፣ ተቋማትን አጠፋለሁ፣ የታጠቀውን ኃይል አጠፋለሁ ማለት ነው። ይሄ ደግሞ ለአንድ ማህበረሰብ ዋነኛ የማዕዘን ድንጋይ። አንድ የፖለቲካ ማህበረሰብ እንዳይፈጠር የሚያደርገው የሊቃኑ መበተንና መጥፋት ነው። አንድ አብን የሚባል ድርጅት በአማራ ትግል ውስጥ የነበረውን መነሳሳት እና ማሰባሰብ የፈጠረውን ሞቲቭ ከዚህ በፊት ያየነው ነው። አብን የሚባል ድርጅት ደግሞ በገዢዎቹ
ኪስ ውስጥ ሲገባ ደግሞ በአማራ ህዝብ ውስጥ የተፈጠረው ስብራት ያየነው ነው። ስለዚህ አጠፋዋለሁ የሚለው አብይ ይሄንን ተቋማዊ የሆነውን እና የፖለቲካ ሊቃን በተናጠልም ቢሆን የግለሰቦችን የማጥቃት እሱ ደግሞ ማህበረሰቡ የሚያነሳቸው የተበዳይነት ጥያቄ፣ የፖለቲካ ጥያቄ፣ ኢኮኖሚካል ጥያቄ፣ ማህበራዊ ጥያቄ ሁሉ ስብራት ይገጥማል ማለት ነው በእነዚህ ሰዎች ስለሚከለከል። እኔ እዚህ ቁጭ ብዬ በአማራ ጉዳይ ላይ የምናገረው የአማራን አስተያየት፣ የአማራ ችግሮች፣ የአማራ ጉዳይ ከሀገር ጥቅም አኳያ የጎደለበትን ሁኔታ ነው እየተናገረ ያለ። ለዛ ደግሞ እነዚህ መሰረታዊ ጥቅሞቹ ሊሟላለት ይገባል የሚል ሙግት ነው ያዘው። በአንድ ነው በህይወት አብይ ቢያጠፋን ደግሞ ይሄንን የሚናገርለት ሰው የለም ማለት ነው። በተመሳሳይ ሚስተር ኤክስ ምናምን ያንን ምን ተክሰዋል። ስለዚህ አብይ አጠፋዋለሁ የሚለው የፖለቲካ ሊቃኑና ስብስቡን ተቋማዊ ቅርጾቹ ናቸው። እነዛ ደግሞ በብዙ ነገር ይወከላሉ። በፖለቲካ ድርጅት ይወከላሉ፣ በግለሰብ ደረጃ ይወከላሉ፣ ታጥቀው የሚንቀሳቀሱ የፋኖ እንቅስቃሴዎች ይወከላሉ። እና ያንን እሰብረዋለሁ አጠፋዋለሁ ሲል ደነገጥኩኝ ነው የሚለው ታዬ። ቀጥተኛ ትርጉሙ ይስሉ ታዬ ምንድን ነው የሚመልሰው? እኔ እኮ የተናገርኩት ለኦሮሞ ነፃነት ነው እንጂ አማራ እንዲጠፋ አይደለም ብዬ ስመልስለት ደነገጠ ነው። ይሄ አንዱ ከአማራ ህዝብ ጋር የተያዘ በተለይ ከአማራ የፖለቲካ ጥያቄዎች ጋር የተያዘ አንድ ማስረጃ ማለት ነው። እዚህ ላይ እንቆምና ታዬ ይሄንን በመናገሩ ምን የተለየ አዲስ ነገር ፈጠሩ? ምን የተለየ ነገር ተናገረ? የሚሉ እንዳሉ ሁሉ ታዬ የተናገረው ውሸት ነው የሚሉ የሚዲያ የኦዲት ሰራዊቶች እንዳሉ እየታዘበ ነው። ዋነኛው ነገር ግን ታዬ ምኑን ነው ይሄንን ነገር ለኛ ያስረዳል? በተለይ ለአማራ የፖለቲካ ሊቃን የታየ ምስክርነት ምንድነው ጥቅሙ? ነገ ጠዋትስ ያለው የፖለቲካውን የሚቃኝበት የንድፈ ሐሳብ ትንተናም ሊሆን ይችላል። በነገራችን የአማራ ትግል ላይ በንድፈ ሐሳብ ትንተና ላይ የታየ ንግግር እንደመነሻ ሐሳብ ሆኖ ሊመጣ ይችላል። በተለይ አሁን የህልውና ጦርነት ውስጥ ነው ያለነው ለሚለው ማጠናከሪያ ሁሉም ይሆናል። አማራ ለምንድን ነው የህልውና አደጋ አለብኝ ሲባል ቀላል መልስ ነው። ለዛ መልስ ታዬ ማረጋገጫ ስለሰጠ ታዬን መጥቀስ ይቻላል። አይ ታዬ እኮ ሳይናገር እኮ አማራ የህልውና አደጋ እንዳለበት እኮ እኛም እናውቃለን፣ አማራ እየተጨፈጨፈ እንደሆነ እናውቃለን። ስለዚህ አማራ ችግሮችን ታዬ ቢያስረዳ ባያስረዳ ምንም ትርጉም የለውም የሚሉ ሰዎች ደግሞ ከፖለቲካ ድንቁርናና አስተሳሰብ ይመጣሉ። ይሄንን ለማስረዳት በጣም ሊከብድ ይችላል። ታዬ እየተናገረ ያለው አማራ የሚታገልለትን ትግል ትክክል ነው ብሎ ማረጋገጫ ሰርቲፊኬት ሰጠህ እንጂ ታዬ የተለየ ነገሩን አይደለም የነገረን። ታዬ እየመሰከረ ያለው የአማራ ህዝብ የዘር ማጥፋት ወንጀል እየተፈጸመበት ነው። የሊቃን ቶርቸር እየተፈጸመ ነው። በአማራ ህዝብ ላይ የሲቪሊያን ጭፍጨፋ እየተፈጸመ ነው። በአማራ ውስጥ ያሉ ምሁራን የተለያዩ የሙያ ማህበራት በየእስር ቤቱ በሽብር በሐሰት ክስ በየእስር ቤቱ በግፍ እየታሰሩ ነው። አማራው በተለያዩ የሀገሪቷ ክፍል ላይ ተዘዋውሮ ተንቀሳቅሶ እንዳይሰራ አብይ ባደራጀው ሸኔ እያስጨፈጨፉ ነው። ከነነፍሱ
በእሳት እያቃጠለው ነው። ስለዚህ የአማራ ህዝብ በአገሩ ላይ በተሰጠው ጸጋ ላይ ሰብአዊ የሆነውን ክብሩን አስጠብቆ የሚኖርበት እድሎች ሁሉ በአብይ የፖለቲካ መነጽር ዝግ ሆነዋል። በተገኘበት ቦታ በማንነቱና በፖለቲካ አስተሳሰቡ እንዲጨፈጨፍ በተጻፈና ባልተጻፈ እጅግ በጣም ዘረኛ በሆነ አመለካከት ህዝብ ከምድረ ገጽ እንዲጠፋ ስርዓታዊና መዋቅራዊ ጄኖሳይድ እየተፈጸመበት ነው። ዋነኛ ማስተር ማይንዱ ደግሞ አብይ ነው። አብይ ደግሞ ብቻውን የሚወስነው ሳይሆን በአብይ ዙሪያ የተሰበሰበ የኦህዴድ ኦሮሞማ አስተሳሰብ ቡድን ነው። ይሄ ቡድን በዚህ ህዝብ ላይ የህልውና አደጋ ደቅኖበታል። ስለዚህ ይሄንን ኃይል በኃይል ታገለዋለሁ ብሎ ነፍጥ ያነሳው የአማራ የፖለቲካ ሊቃን እሱ ከሚያነሳቸው የንድፈ ሐሳብ ትንተና ውጪ ታዬ ይሄንን ማስረጃ የሚያጠናክር ታሪካዊ ማስረጃ ነው ያመጣው። ለምንታገልለት ትግል ታዬ ትክክል ናቸው ብሎ ነው የተናገረው። ስለዚህ የታዬ ጉዳይ የታዬ ማስረጃ የሚጠቅመን የማናቀው ስለሆነ አይደለም። በምናቀው እውነትና በምንታገልለት ትግል ላይ እንደ ማዕዘን ድንጋይ ማረጋገጫ የሰጠበት ነው። ማህተብ ነው። ማህተብነቱ ደግሞ ከአማራው ወገን የመጣ ቢሆን ኖሮ ውግልና ነው፣ ዘረኝነት ነው ምናምን ይባላል። ይሄንን የሚናገረው ከኦህዴድ ብልጽግና ውስጥ በብልጽግና መዋቅር ውስጥ ደግሞ ከፍተኛ የፖለቲካ ስልጣን የነበረው ሰው በካቢኔ ውስጥ ከአብይ ጋር ተሰብስቦ የሚናገር ሰው በግል አስጠርቶት የተለያዩ ሚኒስትሮችን የሚያናግረው ሰው የሱ ማስረጃ ነው። ስለዚህ የታየ ማስረጃ ለአማራ ትግል የማዕዘን ድንጋይ ነው። የሚታገልለት ብቻ ሳይሆን የሚሞትለት እውነት እንደሆነ ታየ ማረጋገጫ ነው። ይሄንን ታየ ለኔ ብቻ ነግሮኛል ታላላ 2500 ሰዎች አዳራሽ ስብሰባ ባለበት ቦታ ላይ ሁሉ ከህወሓት ጋር የነበረውን ጦርነትም ያስጀመረው እኛ ነን። ህወሓትም ወደ አማራ ክልል ገብቶ ውድመት እንዲፈጽም የፈቀድነው እኛ ነን። አቀቶን አይምሰላችሁ። ይሄ ፋኖ ነኝ የሚለው የአማራውን ኃይል ልክ እንዲያስገባው ነው፣ አቅሙን እንዲያቀርብ ብሎ ተናገረ። እንዴት ጦርነቱ ተስቦ አማራ ክልል ላይ ህፃናት ሁሉ ሴቶች ሲደፈሩ፣ ትምህርት ቤቶች ሲወድሙ፣ ንጹሃን ሲገደሉ እንዴት ያስችላል ብዬ ከህሊናዬ ጋር መጣላት ጀመርኩ። ይሄ ደግሞ ሌላ ሁለተኛ ማስረጃችን ካለፉ ጉዳዮች ጋር። ስለዚህ 2500 ሰዎች እዛ አዳራሽ ውስጥ ያሉ ሰዎች በታየ ጉዳይ ላይ ነው ወይንስ ሰውየው በተናገረው ጉዳይ ላይ ውሸት ነው ብሎ አላስተባበሉ? ውሸት ነው ለማለትም ሞራል የለው ማንንም ሰው ወጥቶ። ስለዚህ እኛ ውሸት ነን ታየ የተናገረው ውሸት ነው እንድንል ተጠብቃላችሁ ማለት ነው። አይ የታየን ጉዳይ እኔ ትላንትና ስታገልበት የነበረ ነው አቋዋለሁ ምናምን የሚል መልስ ልንሰጥ ነው? ፖለቲካ እንደዚህ ነው የሚሰራው። አማራ የህልውና አደጋ አለብኝ ብሎ ለሚሞትለት ትግል ግልጽና በአራት ነጥብ የሚዘጋ ማስረጃ ከብልጽግና ከፍተኛ አመራር ሲመጣ በዚህ ጉዳይ ላይ የሴራትን ተናርገን ልናየው ማለት ነው። አንዳንድ ሰዎች ይናገራሉ
የታየ ምስክሮች በዋናነት ኦህዴድን ከተጠያቂነት በማውጣት አብይ ላይ ብቻ በመጫን ተጠያቂነት እንዳይመጣ ለማድረግ የሚፈልግበት ናሬቲቭ ነው ምናምን ብለው የሚናገሩ ሰዎች አሉ። ይሄ አንድ ራሱን የቻለ የፖለቲካ ትንተና ነው። በዚህ ጉዳይ ላይ መከራከር ይቻላል፣ ሐሳብ መስጠት ይቻላል። የታየን እውነት ውሸት ነው የሚል አማራ ታየን አትመኑት የሚል አማራ ካለ ከዚህ አማራ ጋር አማራ ተብሎ መቆጠር እንዴት ይቻላል? ታየ ደንደዓ አማራ እንዲጠፋ አብይ ፈቅዷል፣ ለኔ ነግሮኛል፣ እያጠፋሁት ነው አለ ብሎ ሲናገር እኛ ሰምተን ስናዝን ተመስገን ጥሩነህ ጅማ ላይ ሄዶ ምንድነው ያለው? ጅማ ሆይ አባጅፋርን ብቻ ሳይሆን አብይንም ወልደ ስለሰጠን እናመሰግናለን፣ ገዳዩ በመወለዱ እናመሰግናለን ያለ የባህሪን ሰው ገዳዩ ገዳይ ነው ብሎ ደግሞ የተናገረውን ሰው ውሸት ነው የሚል በተመስገንና በተመስገን ዙሪያ ያሉ የባህሪን ስብስቦች እንዲሁም ብልጽግና አስቆርፏቸው የአብይን ጉድ አናወጣም ብሎ እስከዛሬም የተቀመጡ ስታስቡት እንዴት አይነት መንፈሳዊ መናበብ እንዳላቸው ይገርማል። እንዴት አይነት ፖለቲካዊ መናበብ እንዳላቸው ይገርማል። እነዚህ ናቸው እንግዲህ አማራዎች። ታየ ይሄንን በመናገሩ እስር ቤት ገብቷል። ታየ ይሄንን ሲናገር ህይወቴም አደጋ ላይ ሊሆን ይችላል ብሎ ስለሰጋ ሚስጥር ሆኖ እንዳይቀመጥ እንደው ላውጣው ነው ያለው። ችግር ሊፈጠሩበት ምናልባትም ሊያስገድሉት እንደሚችል ይሄ ሰውዬ አውቀው። ምክንያቱም አብይ ኦሮሞን የሚቃወም ራሱ ይሄ ኦሮሞማ ፕሮጀክት ስለሆነ የሚይዘው እዛ ውስጥ ያሉ ሰዎች በሙሉ የሚቃወሙትን ይገድላቸዋል፣ ያስገድላል። ተመስገን ጥሩነህ ጅማ ላይ ሆኖ ደግሞ ገዳዩ ሂትለር ከጅማ በመፈጠሩ እድለኞች ነን ይለንና ተመስገን ያሳደገው ልጅ ደግሞ በፌስቡክ ላይ ታየ ውሸታም ነው ይላል። እንደዚህ አይነት ትግል እኮ ነው የገጠመን በአማራ ትግል ውስጥ ወንድሞች። ወይ ሚናችን አለየ ወይ በማንነት አማራ የሚለውን ስም እኮ ተሸክመን እኮ ከነማን ጋር እንደምንቆም እኮ ግራ እየገባ እኮ። አንዳንዱ ባህዴን ናፋቂ ሆነ፣ አንዳንዱ ጥገናዊ ለውጥ ናፋቂ ሆነ፣ አንዳንዱ በአማራ ጉዳይ ላይ አታጦዙት ይላል። እና እንዴት ነው የአማራን ህዝብ እንዴት ነው ግን ምናስበው እንዴት አድርገን ነው ምናስበው የሚለው በጣም የሚገርመኝ በጣም ኦህዴዳውያን እስካሁን ወጥተው የታየን እውነት ውሸት ነው አላሉ። በሚታወቁ ሰዎች በታየ ሌቭል ውስጥ ያሉ ሰዎች ይሄ ምክር ቤት እኔም ነበርኩበት የሚለው አይደል፣ በታየ ስታተስ ውስጥ ያሉ ሰዎች ወጥተው እኔ በዚህ ጉዳይ ላይ ነበርኩኝ ውሸት ነው ሰውየው እንደዚህ አላለም እስካሁን አላለም። እስካሁን ባላሉበት ሁኔታ ላይ አንዳንድ የአማራ ጉዳይ ያገባናል የሚሉ ሰዎች አማራ ነን የሚሉ ሰዎች ግን ታየን ውሸታም ነው ብሎ ሲናገሩ ምን አይነት የባቢሎን ዘመን ላይ የድንጋይ ዘመን ላይ እንደመጣ ማሳያ። የኦህዴድ የሚዲያ ሰራዊት ደግሞ ውጪ ያለው የሚዲያ ሰራዊት ምንድነው የሚለው? አይ ታየ እኮ ይሄንን የሚናገረው ከስልጣኑ ስለተቀነሰ ነው። ከስልጣኑ እኮ ባይቀነስ ከአብይ ጋር ባይጣላ ይሄን አይናገርም። ስለዚህ ታየ የተናገረው ውሸት ነው ብሎ ለማስተባበል የሚሄዱበት መንገድ አለ። ታየ እኮ ከስልጣኑ የተነሳው
እሱ ፈልጎ ነው እንጂ አብይ ፈልጎ አይደለም። አብይን ገዳይ መሆንን አረጋግጫለሁ ብሎ ስለጻፈ በቃ ይሄ ሰውዬ ተፋታ። ማን ነው እስቲ አዲስ አበባ ላይ ተቀምጦ አብይ ገዳይ መሆንን አረጋግጫለሁ ብሎ? የትኛው ባለስልጣን ነው በዚህ አይነት የጀርባ ታሪክ የሚታወቀው? ከብአዴን ቤት ውስጥ የወጡ ሰዎች እንደዚህ ብሎ ተናግረዋል? ከአብይ ጋር ሁለተኛና ሶስተኛ የነበሩ ሰዎች እንደዚህ ብሎ ተናግረዋል? እስቲ በአማራ ፖለቲካ ውስጥ ብአዴን ውስጥ የነበረ ሰው አንድ ሰው ባለፉት 30 ዓመታት ከህወሓት ጋር በነበረበት ታሪክ ውስጥ የሚሆን ከኦህዴድ ጋር ያሳለፈው ጊዜ በዝርዝር ለህዝቡ የተናገረ ሰው አለ? አንድ ሰው የለም። እንዴት ከመጣው ጋር ሁሉ ተመሳስለው አንገት ደፍተው ህዝቡ እየተጨፈጨፈ እየተገደለ የሚሳለቁ ሰዎች እንደሆኑ እኮ እነዚህ ማሳያዎች ናቸው። ይሄ ነው የብአዴን አስተሳሰብ ማለት። ይሄ ነው የብአዴን አስተሳሰብ። እኔ ብአዴን የሚባለው አስተሳሰብ በአስተሳሰብ ደረጃ እንትን ነው። አሁን ይሄ የፖለቲካ ፓርቲ ምናምን ብቻ አይደለም። ራሱ ብአዴን አስተሳሰብ ሆኖ በአማራ ትግል ውስጥ ተሰክቶ ነው ያለው። ከድርጅት በላይ ሆኗል። ብሔር አለው፣ ጎሳ አለው፣ መንደር አለው። መጨረሻ ላይ ደግሞ መንፈሳዊ የሆነ አስተሳሰብ አለው። አንድ የሚያደርገው ተቀናሹ አሁንም ያለው የተሰደደው አንድ የሚያደርገው አለ። አያ መንፈስ የጋራ መንፈስ አላቸው። ስለዚህ አሁን ብአዴን በአማራ ትግል ውስጥ ምንድነው እየሆነ ያለው? አስተሳሰብ እየሆነ እየመጣ ነው። የተሸናፊነት አስተሳሰብ አማራ የሚባል ሐሳብ የራሱ አማራ መሞቱ ራሱ ልክ እንደ የዕለት እንጀራ አድርጎ የሚያዩ ይህ አስተሳሰብ አሁን እንዴት ይደመሰሳል ነው። አሁን በጣም የምጨነቀው እንዴት አማራው ሊደመስሰው ይችላል? ግለሰባዊ ብቻ አይደለም፣ ቡድናዊ ብቻ አይደለም። ብአዴናውያን የብአዴንነት ራሱ መንፈሳዊ አስተሳሰብ እየሆነ መጥቷል። የአማራ ውድቀት እንደ እድገት አድርጎ የሚያይ የአማራ እውነት ከመታገል ይልቅ መግደል እንደ ትግል የሚያይ አስተሳሰብ ሆኖ መጥቷል። እያየነው እኮ ነው። የነታየን ያህል እንኳን አደባባይ ላይ ወጥተው እኮ እውነትን ለመናገር እንኳን ያልደፈሩ ሰዎች ዛሬ ድረስ ያሉ። የአብይ ማንነት ራቁቱን ማስቀረት እንደዚህ ብሎ ነበር። ይሄን አጀንዳ እንደዚህ አድርጓል። ይሄንን ውሳኔ ወሰነን፣ በዚህ ውሳኔ ላይ በዚህ ጉዳይ ላይ አብይ ይሄንን ሴራ አድርጓል ብሎ እንኳን አልተናገረም። አንድ መረጃ ተሰምቷል። በተለይ ከደሴ አካባቢ ባለፈው ጦርነት የነበረው ከነደመቀ ጋር የነበረውን ውይይት አብይ በዝግ የሚወያይበትን ውይይት በደሴ ጉዳይ ላይ ተስማምተው ከወጡ በኋላ በአጀንዳው የኦህዴድ ጀነራሎችን ለብቻ አብይ ጠርቶ ውሳኔውን አጠፈና ደሴ እንድትያዝ አደረገ። ይሄንን ዛሬ እነዚህ ሰዎች ወጥተው እንኳን ተገፍተው አሁንም ምንጣፍ ጎታቸው ነው የአማራን ህዝብ እውነት እናወጣለን ብሎ እንኳን ወደ ትግል የማይገቡ ሰዎች ናቸው። እንዴት አይነት ይሄ ነው አስተሳሰብ ሆኗል ልምላችሁ ለዚህ። ስለዚህ አማራ የሚገደለው መዋቅራዊ ምናምን ብቻ አይደለም። ይሄ ስርዓታዊና መዋቅራዊ ብቻ እሱ ብቻ አድርገናል። በሶስተኛ ደረጃ ደግሞ የሚቀመጣል እሱ የብአዴን መንፈስ የብአዴን አስተሳሰብ። ይሄ የብአዴን አስተሳሰብ ራሱ የአማራ የህልውና ትግል አካል ነው። ስለዚህ የአማራ የህልውና ትግል ሲታገል የሚታገላቸው ሶስት መሰረታዊ ነገሮች መሆን አለባቸው።
ስርዓታዊ ነው፣ መዋቅራዊ ነው፣ በአዴናዊም ነው። በአዴናዊነትን አማራው መታገል መቻል አለበት፣ መፋለም መቻል አለበት። ይሄ አስተሳሰብ መደምሰስ መቻል አለበት። ይሄን አስተሳሰብ ማሸነፍ ሲችል ነው አማራው ራሱ የሚወጣው። የበአዴን አስተሳሰብ መጥፋት መቻል አለበት። ከአማራ ትግል ውስጥ ከእያንዳንዱ ቤት ውስጥ መነቀል አለበት። ይሄ አስተሳሰብ ነው ቆልፎ የያዘው አማራ። ይሄ አስተሳሰብ ነው በጎጥ የሚያጋድለው። ይሄ አስተሳሰብ ነው አማራን ተሸናፊ አድርጎት አብይን የወለድሽልን ጅማ እናመሰግናለን። ይሄ አስተሳሰብ ነው ዛሬም ከበአዴን ቤት ተቀንሰው ስለ አብይ መናገር እንኳን የማይፈልጉት፣ መረጃ ማውጣት የማይፈልጉት። ስለዚህ የአማራ የህልውና ትግል 3 መሰረታዊ መልኮች አሏቸው። በአዴናዊነት የሆነ አስተሳሰብ መነቀል፣ ስርዓታዊ የሆነ አስተሳሰብ መነቀል፣ እንዲሁም ተቋማዊ የሆነ አስተሳሰብ መነቀል አለባቸው የሚል አስተሳሰብ መያዝ አለበት። ራሱ የአማራ ትግል እየተለወጠ መምጣት አለበት፣ እየጨከነ መምጣት አለበት። እየጨከነ ሲመጣ ነው የአማራ ትግል በበአዴን ውስጥ የነበረው ይሄ መንፈስ እየተሰበረ የሚመጣው ማለት ነው። ትክክለኛ ኑዛዜ ውስጥ የሚገባው ዛሬ እኮ አማራን የሚያጋድል እኮ ተፈጥሯል እኮ። ሚሊሻ እኮ መሳሪያ ሰጥቶት ሰልጥኖ ምናምን እኮ ይሄ አማራ እየገደሉ እኮ እነ ሽመልስ እኮ ቁጭ ብለው ውስኪ እየጠጡ እኮ እየሳቁበት ነው። ቲክቶክ ላይ እና ፌስቡክ ላይ አማራን ገደለ እየተባለ ይሄ አስተሳሰብ ስለፈጠረው ነው። ይሄ ድንቁርና አስተሳሰብ ነው ከአማራ ጋር የሚያጋድለው። ስለዚህ ይሄንን ለመንቀል በአዴናዊ የሆነው ስር ነቀል ለውጥ መምጣት መቻል አለበት። እያየን እኮ ነው። ታየ በተናገረው እውነት ላይ እንኳን ውሸት ነው የሚሉ በበአዴን ውስጥ የወጡ አክቲቪስቶች እየጻፉ እያየን እኮ ነው። አትመኑት እያልን እኮ ነው። ይሄ ሰው የአማራ ትግል ውስጥ ተቀላቅዬ መሪ ሆኜ ልምጣ አላለ። የምትሞቱለትና የምትታገሉለት እውነት ትክክል ናችሁ ብሎ ማስረጃ ስለሰጠ በአዴናዊ የሆነ ኦህዴድ ግን ውሸት ነው አትመኑት የሚል የማዘናጋት ስራ እየሰራ ነው። አብይን ነፃ የማውጣት ስራ እየሰራ ነው። በጣም ነው የሚያሳፍረው። ከዚህ ጋር ነው አማራ ተብለን የምንቆጠረው። ያሳዝናል። ስለዚህ ታዬ ማስረጃ ሰጥቶናል። ታዬ ከማስረጃ በላይ ነገ ጠዋት በአማራ ትውልድ ውስጥ በአማራ ልጆች ውስጥ ለምንታገለው ትግል ሁሉ እንደ ሪፈረንስ አድርገን የምንጠቅሰው ሰው ሆኖ መጥቷል። አብይ የዘር ማጥፋት ወንጀል ፈጽሟል። አማራን ጨፍጭፏል። በሽብር ብሎ አስሮ የአማራን ፖለቲከኞች እያሰቃየ ስለመሆኑ የደም ነጋዴ ስለመሆኑ በሰዎች ሬሳ ላይ ቆሞ ችግኝ የሚተክል መሪ በአንድ ዘመን ላይ ተፈጥሯል ተብሎ ለልጆቻችን ስንናገር ልጆቻችን ምንድነው ማስረጃችሁ ካሉ የታየን ኢንተርቪው እናሰማቸዋለን። ያ ነው ማስረጃ ማለት ያ። ይሄንን ውሸት ነው እንድንል የምትፈልግ አማራ የድንጋይ ዘመን ላይ ፖለቲከኛ ወይም ደግሞ አክቲቪስት ካልሆንክ ወይ በቃ ግራ መታጋባ ለትንተናም ራሱ የሚያስቸግር። ይሄ አስተሳሰብ ደግሞ በአዴናዊ አስተሳሰብ ነው። ይሄ አስተሳሰብ አማራ መታገል አለበት። ስለዚህ አማራ ትግል እየጨከነ መምጣት ያለበት ከዚህ ስር ነቀል ለውጥ በመነሳት ካለበዛ በውጤት ደረጃ ለውጥ ያመጣል ብዬ አላስብም። ለውጥ ማምጣት የሚያስችል ቁመና ላይ ለመገኘት ይሄንን የተመስገን የበአዴን አስተሳሰብ ያረጋን የበአዴን አስተሳሰብ እና ባረጋ የበአዴን አስተሳሰብ ውስጥ ያደጉና የዚህ የጨለማ ማህበር ስብስብ የሆነው በሙሉ የትግሉ አካል መሆን አለበት።
መቀስቀስ ማስተማር መቻል አለበት። አማራን ለአማራ እያጋደለው ያለው ይሄ እንደሆነ ማወቅ መቻል አለበት። ለማለት ነው። ለማንኛውም በዚህ ጉዳይ ላይ በስፋት እንመጣበታለን። የታየ ጉዳይ በጣም አነጋጋሪ መሆኑ ቀጥሏል። በተለያዩ ጊዜ ላይ የተለያዩ ሀሳቦች የሚያነሱ አሉ። በተለይ አሁን ታየ የተናገረው ንግግር አብዛኞቹ በኦህዴድ መዋቅር ውስጥ ያሉት በድንጋጤ መንፈስ ነው እያዩት ያሉት። በጣም በከፍተኛ ድንጋጤ ማለት ነው። ተጋለጥን ወጣብን የሚል ድንጋጤ ነው እና የሚዲያ አርሚው ደግሞ በተለይ በኦህዴድ የሚከፍላቸው የሚዲያ አርሚዎች የታየን እውነት በሐሰት ለመሸፋፈል እንደዚሁም ደግሞ የተለያዩ ጥቃቶች እንዲፈጸሙበት እየቀሰቀሱ እንደሆነ እየሰማን በእነሱ ጉዳይ ላይ በሚቀጥለው ፕሮግራም የተጠናከረ ማስረጃ ይዘን ወደ እናንተ ሐሳብ አስተያየታችን እናመጣለን። የዛሬ ፕሮግራማችን እዚህ ያበቃለሁ። በሚቀጥሉት በሌላ ፕሮግራም እስክንገናኝ ጽናትን ላይክ፣ ሼር፣ ሰብስክራይብ በማድረግ ጽናትን በመደገፍ ከጎናችን እንድትቆሙ እንጠይቃለን። ለህዝባችን በዋናነት ድምጽ የምንሆንበት ሚዲያ ስለሆነ ጽናትን ደግፉ። የዛሬ ፕሮግራም እዚህ ያበቃለሁ። ሰላም።